መከላከያ ሰራዊት ታዳጊዎችን ጨምሮ ወጣቶችን በግዳጅ እየመለመለ ስለመሆኑ በወጡት መረጃዎች ላይ ምርመራ ማድረግ እጀምራለሁ ብሏል አንድ ተቋም። ምርመራውን የሚያደርገው ተቋም ማን ነው? በቀጣይ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የፌዴራል መንግስቱ የታጠቁ ኃይሎችን ከትግራይ ግዛቶች እንዲያስወጣ ስለመጠየቁ፣ መቀመጫቸውን አዲስ አበባ ያደረጉ 14 ኤምባሲዎች በኢትዮጵያ በንግግር ነፃነት ላይ የሚደረገው ተጽዕኖ እንዳሳሰባቸው ተናገሩ። መንግስት ነባሩን የተሽከርካሪዎች ሰሌዳ ሊቀይር መሆኑ ተሰምቷል። ከቀድሞ ሰሌዳ ምን የተለየ ነገር ይዟል? የእነዚህን ዜናዎች ዝርዝር ከኢትዮ ኒውስ ላይ ነው ያደምጣሉ። እስከ ፍጻሜው ከኛ ጋር እንዲሆኑ ከወዲሁ እንጋብዛለን። ወደ ዝርዝሮቹ አልፈናል። መከላከያ ሰራዊት ታዳጊዎችን ጨምሮ ወጣቶችን በግዳጅ እየመለመለ ስለመሆኑ በወጡት መረጃዎች ላይ ምርመራ ማድረግ እጀምራለሁ ሲል የኢሰመኮ ኮሚሽነር ብርሃኑ አዴሎ ተናገሩ። የኢሰመኮ ኮሚሽነር ብርሃኑ አዴሎ መከላከያ ሰራዊት ታዳጊዎችን ጨምሮ ወጣቶችን በግዳጅ እየመለመለ ስለመሆኑ በወጡ መረጃዎች ላይ ምርመራ ማድረግ እጀምራለሁ ማለቱን ሪፖርተር ዘግቧል። ብርሃኑ በርካታ ወጣቶች በግዳጅ ለውትድርና የተመለመሉ ስለመሆኑ ለኮሚሽኑ መረጃ እንደተሰጡ መግለጻቸውን ዘገባው ጠቅሷል። ኮሚሽኑ በጉዳዩ ላይ በጀመረው ምርመራ ዙሪያ ከመከላከያ ሰራዊት አዛዦች ጋር መወያየቱን፣ አዛዦቹ ምልመላ የሚደረገው በሰራዊቱ መስፈርቶች መሰረት ብቻ መሆኑን እንደገለጡ ኮሚሽነሩ ተናግረዋል። ወደ ቀጣይ ዜና ስናልፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የፌዴራል መንግስቱ የታጠቁ ኃይሎችን ከትግራይ ግዛቶች እንዲያስወጣ ስለመጠየቁ፣ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችንና ሰፋሪዎችን በአስቸኳይ እንዲያስወጣ ዛሬ ባወጣው መግለጫ ጠየቀ። ቡድኑ ተቀዳሚ አጀንዳው በኃይል የተያዙ ግዛቶችን ማስመለስና የህዝቡን ህልውና ማረጋገጥ መሆኑን በመግለጫው ጠቅሷል። የትግራይ ህዝብ አሁንም የህልውና ትግል ውስጥ ይገኛል። ቡድኑ ጌታቸው ረዳ የሚመሩት ሌላኛው የህወሓት ቡድን ለትግራይ ህዝብ ህልውና ጠንቅ ከሆኑ ኃይሎች ጋር በማበር የህዝቡን አቅም በማዳከም ላይ ይገኛል በማለትም ከሷል። ወደ ቀጣይ ዜና ስናልፍ መቀመጫቸውን አዲስ አበባ ያደረጉ 14 ኤምባሲዎች በኢትዮጵያ በንግግር ነፃነት ላይ የሚደረገው ተጽዕኖ እንዳሳሰባቸው ተናገሩ። የብሪታንያ፣ የፈረንሳይና ኖርዌይን ጨምሮ መቀመጫቸውን በአዲስ አበባ ያደረጉ 14 ኤምባሲዎች በኢትዮጵያ በንግግር ነፃነት ላይ የሚደረገው ከፍተኛ ተጽዕኖ እንዳሳሰባቸው ትናንት የተከበረው ዓለም አቀፉ የነፃነት ቀን አስመልክተው በጋራ ባወጡት መግለጫ አስታውቀዋል። ኤምባሲዎቹ የሀገሪቱ ጋዜጠኞች ከለላ እንዲሰጣቸው፣ የፕሬስ ነፃነት እንዲከበር ጠይቀዋል። አውሮፓ ህብረት በበኩሉ በሀገሪቱ የፕሬስ ነፃነት ከሌለ መረጃ የማግኘት መብትና በነፃነት ማሰብ ችግር ላይ ይወድቃሉ ብሏል። ዓለም አቀፉ ድንበር የለሽ ጋዜጠኞች ቡድን በትናንትናው ዓመታዊ የሀገራት ፕሬስ ነፃነት ሪፖርት ለኢትዮጵያ ከ180 ሀገራት 145ኛ ደረጃን የሰጣት ሲሆን በሀገሪቱ የፕሬስ ነፃነት እጅግ አስቸጋሪ ሁኔታ ውስጥ እንደሚገኝም ገልጿል። ወደ ቀጣይ ዜና ስናልፍ መንግስት ነባሩን የተሽከርካሪዎች ሰሌዳ ሊቀይር መሆኑ ተሰምቷል። ከቀድሞ ምን የተለየ ነገር ይኖረዋል? መንግስት ነባሩን የተሽከርካሪዎች ሰሌዳ ሊቀይር መሆኑ ተሰምቷል። አዲስ የተዘጋጀው ሰሌዳ የተሽከርካሪውንና የባለ ንብረቱን መረጃዎች የያዘ ቺፕስ እንደሚገጠምለት የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በአዲሱ ህግ ተሽከርካሪዎች በአገር አቀፍ ደረጃ ወጥ የሆነና ተከታታይነት ያለው የመለያ ሰሌዳ ቁጥር እንደሚኖራቸውና ሁሉም ተሽከርካሪዎች በሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንደሚኖር ዋዜማ ሚኒስትሩ ካዘጋጀው ሰነድ ላይ ተመልክታለች። ሰሌዳው ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት እንደሚኖሩትም ሰነዱ ያብራራል። በስራ ላይ ያለው ሰሌዳ የክልሎችና የሁለቱን ከተማ አስተዳደሮች መለያ ነውም ሲል ተናግሯል። ወደ ቀጣይ ዜና ስናልፍ በድሬዳዋ የጅቡቲ ቆንስላ በድሬዳዋና አካባቢዋ በኢትዮጵያና ጅቡቲ መካከል ውጥረት እንደተነሳ ተደርጎ በማህበራዊ መገናኛ ዘዴዎች የተሰራጨ ያለው መረጃ ሐሰት መሆኑን አስተባበለ። ቆንስላው ጅቡታውያን ላይ አንዳች የደህንነት ስጋት አልተፈጠረም ብሏል። ሐሰተኛ መረጃ በማህበራዊ መገናኛ ዘዴዎች የተሰራጨው ጅቡቲ ሰነድ አልባ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው እንዲመለሱ ማዘዟን ተከትሎ መሆኑን ቆንስላው ገልጿል። ቆንስላው የድሬዳዋ ጸጥታ አካላት በጅቡቲያውያን ደህንነት ላይ ያነጣጠሩ ዛቻዎችን በማህበራዊ መገናኛ ዘዴዎች አማካኝነት ያሰራጩ ግለሰቦችን የመለየት እንቅስቃሴዎች እያደረገ መሆኑን እንደሚያውቅ ጠቅሷል። ጅቡቲ ከፍተኛ የሙቀት ወራት ጊዜ በርካታ ጅቡታውያን ድሬዳዋ እንደሚገቡም ይታወቃል።